መካከለኛው ምስራቅ ከአውሮፓውያኑ ዲሴምበር 28 2025 ጀምሮ ዛሬም ከፍተኛ ውጥረት እንደነገሰበት ነው። በተለይም በኢራን እስላማዊ ሪፐብሊክ ውስጥ የተቀሰቀሰው የህዝብ ተቃውሞ እንዲሁም የገንዘብ ምንዛሬ ውድቀት ያስከተለው አለመረጋጋት ከውጭው ዓለም ጋር ላለው ፍጥጫ አዲስ አቀጣጣይ ነዳጅ ሆኗል። አሜሪካና እስራኤል በኢራን ላይ ወታደራዊ እርምጃ ሊወስዱ ይችላሉ የሚለው ስጋት ከዕለት ወደ ዕለት ከመርገብ ይልቅ የበለጠ እየጨመረ መምጣቱም እየተነገረ ነው። በዚህም የኢራን ሃይማኖታዊ መሪ የሆኑት አያቶላህ አሊ ኻሜኔ ወደ ሚስጥራዊው የመሬት ውስጥ መደበቂያ ዋሻ መዛወራቸውን የሚጠቁሙ ዘገባዎች ወጥተዋል። በሌላ በኩል ደግሞ ጠቅላይ መሪው አልተደበቁም ስትል ኢራን እያስተባበለች ነው። ሃይማኖታዊ መሪው ወደ ምስጢራዊ ዋሻ ተዛውረዋል የሚለው መረጃ የኢራንን ውስጣዊ ስጋት የሚያሳይ ቢሆንም በሌላ በኩል ደግሞ አገሪቱ አሜሪካን በቀጥታ መምታት የሚችልና 10,000 ኪሎ ሜትር ርቀት የሚምዘገዘግ አህጉር አቋራጭ ሚሳኤል ባለፉት ጥቂት ቀናት ውስጥ መሞከሯን ማወጇ እንዲሁም የአሜሪካ የጦር መርከቦች ወደ ቀጠናው መጓዛቸው ቀጠናውን የጦርነት አፋፍ ላይ አድርሶታል። በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችንም የኻሜኔን መሰወር ተከትሎ የወጡ ተቃራኒ መረጃዎችን፣ የኢራን ጀነራሎች ያስተላለፉትን አዲስ ማስጠንቀቂያ፣ የአሜሪካን ወታደራዊ ዝግጅትና አዲሱ ሚሳኤል በወደፊቱ የቀጠናው ሰላም ላይ ያለውን አንድምታ በዝርዝር እንመለከታለን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። የኢራን መንፈሳዊ ጠቅላይ መሪ አያቶላህ አሊ ኻሜኔን ከአሜሪካ ሊሰነዘር ይችላል ተብሎ ከሚሰጋው የአየር ጥቃት ለመከላከል በሀገሪቱ ዋና ከተማ ቴህራን ውስጥ ወደሚገኝና እጅግ በጥንቃቄ ወደ ተዘጋጀ የመሬት ውስጥ መደበቂያ ዋሻ መዛወራቸውን የሚገልጹ ዘገባዎች በስፋት እየተሰራጩ ይገኛሉ። ኢራን ኢንተርናሽናል የተሰኘው የዜና ምንጭ እንደጠቆመው ይህ ውሳኔ የተላለፈው የኢራን ከፍተኛ ወታደራዊና የደህንነት ባለስልጣናት አገሪቱ ላይ ሊሰነዘር የሚችል የአሜሪካ ጥቃት ስጋት ከፍተኛ መሆኑን ካረጋገጡ በኋላ ነው። ይህ ሚስጥራዊ ስፍራ በመሬት ውስጥ ዋሻዎች የተገናኘና ከባድ ጥቃቶችን መቋቋም በሚችል መልኩ የተገነባ እንደሆነም እየተነገረ ይገኛል። ከዚህ በተጨማሪም የመሪው ሶስተኛ ልጅ መሱድ ኻሜኔ አያቶላህ አሊ ኻሜኔን ተክቶ የቢሮውን የዕለት ከዕለት ተግባራት የማስተባበርና ከመንግሥት ሥራ አስፈጻሚ አካላት ጋር ያለውን ግንኙነት የመምራት ኃላፊነት መረከቡ ተዘግቧል። ይህም በኢራን አመራር ውስጥ ያለውን የደህንነት ስጋት ደረጃ ፍንጭ የሚሰጥ ብቻ ሳይሆን ሊፈጸሙ የሚችሉ ጥቃቶች ሊያደርሱት የሚችሉትን ጉዳት ቀድሞ ለመከላከል እየተደረገ ያለውን ጥረትም የሚጠቁም ሆኗል። ይሁን እንጂ ጠቅላይ መሪው ወደ ሚስጥራዊ ዋሻ ገብተው ተደብቀዋል የሚለውን መረጃ በተመለከተ ከኢራን መንግሥት ወገን የተሰጠው ምላሽ ተቃራኒ ሆኗል። በተለይም በህንድ የኢራን ቆንስላ ጀነራል ሰኢድ ረዛ ሞሳኤብ ሞትላግ አያቶላህ አሊ ኻሜኔ በመደበቂያ ውስጥ ተደብቀዋል የሚለውን ዘገባ በጽኑ አስተባብለዋል። ቆንስላው መሪው በመደበቂያ ውስጥ እንዳልሆኑ ቢገልጹም በዙሪያቸው ያለው የደህንነት ጥበቃ ግን ከመቼውም ጊዜ በላይ እንዲጠናከር መደረጉን አልሸሸጉም። ይህ ተቃራኒ ምላሽ ኢራን በአንድ በኩል የአመራሯን ደህንነት ለማረጋገጥ የምታደርገውን ጥረት፣ በሌላ በኩል ደግሞ ለዓለም የምታሳየውን አንደራደርም፣ አንፈራም የሚል ጠንካራ ገጽታ ለመጠበቅ የምታደርገውን ትግል ያሳያል። ሞትላግ አክለውም ኢራን ማንኛውንም አይነት ወረራ የመመከት አቅም እንዳላትና ከዚህ ቀደም ከእስራኤል ጋር በተደረገው የ12 ቀን ጦርነት ወቅት ይህንኑ ማረጋገጧን ገልጸዋል። ደግሞ በሌላ በኩል የኢራን አብዮታዊ ዘብ ጦር አዛዥ ጀነራል መሐመድ ፓክፖር ለአሜሪካና ለእስራኤል ጥብቅ ማስጠንቀቂያ ሰጥተዋል። ጀነራሉ ጣታችን በቃታ ላይ ነው በማለት ጦራቸው ከምንጊዜውም በላይ አጸፋዊ እርምጃ ለመውሰድ ዝግጁ መሆኑን ገልጸዋል። ይህ ማስጠንቀቂያ የመጣው የአሜሪካው ፕሬዝደንት ዶናልድ ትራምፕ የባህር ኃይል መርከቦች ስብስብ ወደ ፋርስ ባሕረ ሰላጤ እያመራ መሆኑን በገለጹ ማግስት ነው። ትራምፕ ኢራን በቁጥጥር ስር የዋሉ ሰልፈኞችን የምትገድል ከሆነ
ወታደራዊ እርምጃ እንደሚወስዱ በተደጋጋሚ አስጠንቅቀዋል። በአሁኑ ወቅት ግዙፉ ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብና ሌሎች አጃቢ የጦር መርከቦች በህንድ ውቅያኖስ በኩል ወደ ቀጠናው እየተጠጉ መሆናቸው የአሜሪካን ወታደራዊ ዝግጅት ቁርጠኝነት እያሳየ ይገኛል። በሌላ በኩል ደግሞ ኢራን በየጊዜው እያስተላለፈች የምትገኘው የማስጠንቀቂያና የዛቻ መልእክት አሜሪካንና እስራኤልን ለመጋፈጥ ያላትን በራስ መተማመን በይፋ የሚያሳይ ሆኗል። ይህ በራስ መተማመን የመነጨው ደግሞ ባለፉት 10 ዓመታት በገነባችው የሚሳኤል አቅም ላይ ነው። የኢራን ባለስልጣናት አገሪቱ ከዋሽንግተን በ10,000 ኪሎ ሜትር ርቀት ላይ ብትገኝም ኢራን መርከቦቿን እስከ 2,000 ኪሎ ሜትር ርቀት ድረስ በማስጠጋት ዋሽንግተንና ኒውዮርክን መምታት የሚችልባቸው ሚሳኤሎች እንዳሏት ሲዝቱ ቆይተዋል። አሁን ላይ ደግሞ 10,000 ኪሎ ሜትር ርቀት መጓዝ የሚችል አህጉር አቋራጭ ባለስቲክ ሚሳኤል ወይም አይሲቢኤም በስኬት መሞከሯን መግለጿ ይህንን በራስ መተማመን ወደ አዲስ ከፍታ አሸጋግሮታል። ምንም እንኳን ገለልተኛ አካላት የፍተሻውን ስኬታማነት እስካሁን ባያረጋግጡም የቴህራን መግለጫ ግን በአሜሪካ የሀገር ውስጥ ደህንነትና በመላው ዓለም ሚሳኤል መከላከያ ስልት ላይ ከፍተኛ ድንጋጤን ፈጥሯል። ይህ በቅርቡ በኢራን አዲስ የተሞከረው 10,000 ኪሎ ሜትር የሚምዘገዘግ ሚሳኤል ልዩ ባህሪያትና ለኢራን የሚሰጠው ፋይዳ እጅግ ከፍተኛ መሆኑም ይገለጻል። ሚሳኤሉ የአሜሪካን ምድር በቀጥታ መድረስ የሚችል አቅም ያለው ሲሆን ይህም ኢራንን ከቀጠናዊ ኃያልነት ወደ ዓለም አቀፍ ስጋትነት ይለውጣታል። እንደ ታስኒም የዜና ወኪል ዘገባ ከሆነ ይህ ሚሳኤል እጅግ የላቀ ቴክኖሎጂ ውጤት ሲሆን ኢራን በምዕራባውያን ማዕቀብ ውስጥ ሆናም ራሷን መከላከል እንደምትችል ማሳያ ነው። የኢራን የፓርላማ አባላት እንደሚሉት ከሆነ ከእነዚህ ሚሳኤሎች መካከል ጥቂቶቹ ብቻ በሚያደርሱት ጥቃት እንደ ኒውክሌር ቦምብ አይነት ከፍተኛ ውድመት ማስከተል ይችላሉ። የሚሳኤሉ ቴክኖሎጂ በነዳጅ የሚሰራና በፍጥነት ለመተኮስ የሚያመች መሆኑ እንዲሁም ከፍተኛ የሙቀት መቋቋም አቅም ያላቸው ሪኢንትሪ ቬሂክል ወይም ከከባቢ አየር ውጭ ወጥተው ሲመለሱ የማይቃጠሉ ክፍሎች መያዙ የኢራንን የጦር መሳሪያ እድገት ያሳየ ሆኗል። የኢራን የሚሳኤል ፕሮግራም ታሪክ በ1990ዎቹ ከኢራቅ ጋር በነበረው ጦርነት ወቅት የተጀመረ ሲሆን መጀመሪያ ላይ ከሰሜን ኮሪያ በሚመጡ ስኩድ ሚሳኤሎች ላይ ጥገኛ እንደነበር ይነሳል። ሆኖም በአሁኑ ወቅት ኢራን የራሷን ቴክኖሎጂ በመፈብረክ በመቶዎች የሚቆጠሩ የባለስቲክ ሚሳኤሎችን ማምረት የምትችልበት ደረጃ ላይ ደርሳለች። በቅርቡም ከሩሲያ ጋር ያላት ወታደራዊ ትብብር መጠናከሩና የሩሲያ አየር ክልል ለሚሳኤል ፍተሻ ክፍት መደረጉ ለኢራን ሚሳኤል ፕሮግራም መፋጠን ትልቅ አስተዋጽኦ አድርጓል። የኢራን የህዋ ምርምር ፕሮግራምንም እንደ ሽፋን በመጠቀም ለአህጉር አቋራጭ ሚሳኤል የሚያስፈልጉ ቴክኖሎጂዎችን ለማልማት እየዋለ መሆኑን የምዕራባውያን ደህንነት ተቋማት እየገለጹ ይገኛሉ። ይህ በእንዲህ እንዳለ የወደፊቱን የውጥረት አቅጣጫ በተመለከተ ያሉት ግምቶች እጅግ አሳሳቢ ናቸው። አሜሪካ በኢራን ላይ የምትከተለው ከፍተኛ ግፊት ወይም ማክሲመም ፕሬዠር የማሳረፍ ስልት እንዲሁም የኢራን ጣታችን በቃታ ላይ ነው የሚል ያጸፋ ምላሽ ለቀጥታ ግጭት ያለውን ዕድል የሰፋ አድርጎታል። በተጨማሪም በኢራን ውስጥ ያለው የውስጥ አለመረጋጋትና የኢኮኖሚ ውድቀት የሀገሪቱ መንግስት የህዝቡን ትኩረት ወደ ውጭ ጠላት እንዲያዞር ሊያደርገው ይችላል የሚል ስጋት አለ። የኢራን ሪያል ምንዛሬ መውደቅ ያስከተለው ህዝባዊ ተቃውሞና በሺዎች የሚቆጠሩ ሰልፈኞች መታሰርና መገደል አገሪቱን ወደ ከፋ ውስጣዊ ቀውስ እየገፋት ይገኛል። ደግሞ በሌላ በኩል የእስራኤል ሚና ለውጥረቱ መባባስ ሌላው ምክንያት ተደርጎ እየተነሳ ይገኛል። እስራኤል የኢራንን የኒውክሌርና የሚሳኤል ማዕከላት ለማጥቃት በተደጋጋሚ ዝግጅት ማድረጓ ሁኔታውን የበለጠ አስጊ አድርጎታል። አሜሪካና እስራኤል በጋራ በመሆን የኢራንን ስትራቴጂካዊ ቦታዎች ለመምታት ያላቸው ዕቅድ አገሪቱን ወደ መደበቂያ እንድትገባ አስገድዷታል። የኢራን 10,000 ኪሎ ሜትር ሚሳኤል መሞከር ደግሞ በእስራኤልና በአሜሪካ መካከል ያለውን ስጋት በጥፍ ጨምሮታል። ይህ ሁኔታ ሁለቱንም ወገኖች ወደ ተሳሳተ ስሌት ወይም ሚስ ካልኩሌሽን ሊመራቸው ይችላል። አንዱ ወገን ጥቃት ሊሰነዘርብኝ ነው ብሎ በመስጋት
ቅድመ ጥቃት ወይም ፕሪ ኢምፒቲቭ ስትራይክ ቢሰነዝር መላውን ዓለም ሊያዳርስ የሚችል መጠነ ሰፊ ጦርነት የመቀስቀስ ዕድሉ ከፍተኛ ነው። እናም የኢራን መንፈሳዊ መሪ ወደ መደበቂያው መዛወር፣ የአሜሪካ የጦር መርከቦች ወደ አካባቢው መቃረብና የኢራን አህጉር አቋራጭ ሚሳኤል ፍተሻ ቀጠናው ካለፉት 40 ዓመታት ወዲህ ታይቶ የማይታወቅ አደገኛ ሁኔታ ውስጥ መሆኑን ያመላክታሉ። ኢራን የቴክኖሎጂ አቅሟን በመጠቀም አሜሪካን በቀጥታ መጋፈጥ እንደምትችል ለማሳየት የምታደርገው ጥረት በዓለም አቀፍ የኃይል ሚዛን ላይ ትልቅ ለውጥ እያመጣ ይገኛል። ምንም እንኳን ሁለቱም ወገኖች ጦርነት እንደማይፈልጉ ቢገልጹም ወታደራዊ ዝግጅቶቻቸውና የሚሰነዝሯቸው ማስጠንቀቂያዎች ግን ከንግግር ባለፈ ወደ ተግባር እየተቀየሩ ይመስላሉ። የወደፊቱ ሰላም የሚወሰነው ሁለቱም ወገኖች ዲፕሎማሲያዊ ብስለትና ውጥረቱን ለማርገብ በሚወሰዱ አስቸኳይ እርምጃዎች ላይ ቢሆንም በአሁኑ ወቅት ግን የመካከለኛው ምስራቅ ሰማይ በጦርነት ደመና ተጋርዷል። ዓለም አቀፉ ማህበረሰብም ይህንን አደገኛ አካሄድ ለመግታት ከፍተኛ ጥረት ካላደረገ ቀውሱ ከቀጠናው አልፎ መላውን ዓለም በኢኮኖሚና በደህንነት ረገድ ሊያናጋ የሚችል አቅም አለው። የኢራን ከፍተኛ መሪ ወደ ዋሻ መሸሽ እንዲሁም የሀገሪቱ አህጉር አቋራጭ ሚሳኤል ሙከራ ተያያዥነት ያላቸው ስልታዊ እንቅስቃሴዎች ተደርገው ሊወሰዱ ይችላሉ። ኢራን በአንድ በኩል ለራሷ አመራር ደህንነት እየሰጋች፣ በሌላ በኩል ደግሞ ጠላቶቿን ሊያስፈራራ የሚችል ወታደራዊ ጡንቻዋን እያሳየች ነው። የአሜሪካና የእስራኤል ወታደራዊ ዝግጅት እንዲሁም የኢራን አብዮታዊ ዘብ አታችን በቃታችን ላይ ነው የሚለው ማስጠንቀቂያ ቀጠናው ለማንኛውም ድንገተኛ ፍንዳታ ዝግጁ መሆኑን ያሳያል። አዲሱ የ10,000 ኪሎ ሜትር ሚሳኤል የኃይል ሚዛኑን የለወጠ ቢሆንም ይህ ለውጥ ወደ ሰላም ሳይሆን ወደ በረታ የጦርነት ስጋት እያመራ መሆኑ አያጠራጥርም። ዓለም አቀፉ ማህበረሰብ ይህንን ውጥረት ለማርገብ ከፍተኛ ጥረት ካላደረገ የቴህራን የምድር ውስጥ ዋሻዎችና የአሜሪካ የጦር መርከቦች የሚገናኙበት ቀን ሩቅ ላይሆን ይችላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዋይኔት ኒውስ፣ እንግሊሽ ማላያላም እንዲሁም ኢራን ኢንተርናሽናልን በዋቢነት ተጠቅመናል።